ጆን ዳንኤል አጀንዳ ይሰጣታል። ጃኒን ሰሞኑን ጠብቁ። ነጭ ቅማል በነጭ ቅማል በህዝብ ላይ አትሆኑ። ጃኒን ትላንት ድምፅ ሆነቻት። መለሱን ላስበላው እንዳልሆነ ልቦና ያውቀዋል። ፕሌን ላይ ሲወጣ ልቡ ስለሚያውቀው ነው። ዮኒ ማኛን ጥሩልኝ ብሎ ያስጠራ። ማልዬ ይዋት እንግዲህ ጆን ብላ እዛው ላይ ለቀቀችው። አሁን ቢግ ዲል ያለ አሁን ሰሞኑን ቤት ቀየረች። ትቦን ትጎጀዋለች እንጂ ለአንቺ እስከዛ ምኑ ነው የተከለከልሽው? ነጭ ቅማልዬ ምኑ ነው የተከለከልሽው? ለመስልሽን ቤት ውስጥ እንደምታኖሪው አደባባይ ነው የተናገርሽው። ምን አይነት ሰው ሆነሽ ነው? እኔ እንድታስረጀኝ የምፈልገኝ ነው። ዶክመንታችሁ የላችሁ እንትናችሁ የላችሁ። ምን ማኝ ዚ ነው እናቱ። ምንም ብትይ እንዳልኳችሁ እንግዲህ ትልቅ አጀንዳ ነው። ቴዲ አፍሮ ሁላችንም የምንወደው ወንድማችን ነው። ነገም ከነጎዲያም አለው፣ ሁሌ አጀንዳ አለው። ለምን ቅመም ነኝ እኔ። የሶሻል ሚዲያ ማንም እንደኔ መሆን አይችልም። መሞከር ይችላል። ለተወሰነ ጊዜ ይፈራገጣሉ። አጀንዳ የላቸውም፣ ባዶ ይቀራል። እኛስ አነባለሁ። ልዩነት ያለን ከእናንተ ጋር አልኳችሁ እኮ። ድምፁኑ ስትባሉ መሆን የማትችሉበት ትፈተናላችሁ። አንድም ሶሻል ሚዲያ ላይ ለቴዲ አፍሮ በእንግሊዝኛ ድምፅ የሆነ የለም። ምድር አሜሪካ ትኖራላችሁ፣ አውሮፓ ትኖራላችሁ። የተለያየ ሰው አንጀት የሚያረሰው በሆነ አጀንዳ ላይ አንድ ሰው የላችሁ። ኖቦዲ። እኔ ራሷ ላይ ሽኛውን ሳስበው እንዳጫጫ ካያችሁ ጭዋን ብላ ጭርቅ ነው ያደረገችው። አሲዙኝ እኔ አሲዙኝ ረጣት ባለች ተብሎ ትላንትና ናዮሚ ብትባል ልጃቸው ብትል ጆን ዳንኤል ቢባል ምኑ ኢሙ ስተክለው የነበረች ልጅ እንደዚህ ነው። አሁን እንደዚህ አይነት ጨዋታ ነው እንዳልኳችሁ። ኮንፊደንስ የሌለው ሰው ብዙ ጊዜ ይመላለሳል። ኮንፊደንስ ሲኖር አጥርገት ዘርበል ከዚህ ነው መጣ እካክ ብለህ ነው የምታባረው። ቀልድ የለም ማኛው ጋር እንደምታዩት ቻንስ የምሰጣቸው ሰዎች ነበሩ እንዳልኳ እነ ሰርጀሪ ትቦ ውስጥ አሁን ነው የቀየረችው። ሶፋ ላይ ተቀምጣ አታውቅም ነበር። ሰርጀሪ ሶፋ ላይ ተቀምጣ አታውቅም ነበር። የምትኖረውን ኑሮ አይታችኋል በአደባባይ። እድሜ ለሰቨን አፕ ዶን ጀጅ ሚ አጋልጦ ሰውላ አሁን ቤት ተቀየረ። አሁን ገና እሱም ቲክታክ ላይ ቀኑን ሙሉ ሚጥሚጣ ምን እየተቀባች ምን ሆና ቀኑን ሙሉ እዚህ ተለምኖ የእናንተ የህዝብ ቤት ነው የምትኖረው። የድፍን የኢትዮጵያ ህዝብ ቤት ነው የሰርጀሪ ቤት። ሄለን አይ ብልጽግና ሳትሆን ኢትዮጵያ ስለምትመላለስ ተግባባን። በአንዳንድ ጉዳዮች ኢትዮጵያ በማንኛውም ፖለቲካ ላይ ስለ ሀገር አታወራ። በፊት ታወራ ነበር በስሱ፣ ግን አዳማጭ የላትም። ጋዝ ነው የሚያምርባት ምንድን ነው? እኛን እየቀያየረች እያንዳንዱን እየቀያየረች ተግባባን። የሚያምርባት ስታየው አገር ቤት መግባት አችልም። ከተናገረች ሰው ምን ታደርጋለች? እነ ዮኒማ ያገኘችውን ሰው በሙሉ ትጠራርጋለች። አሁን አመስግነዋለች አይደለ? እኔ እኮ አንተን አጃጅዬ ትለዋለች። ጊፍት አሰጥቻለሁ ብላ ደግሞ ትረግጠዋለች። ነገ ደግሞ ነው የምልህ መሀይም ሰው አይማርም፣ አያስተውልም። አያችሁ፣ አያስተውልም። አንተ ጆን ዳንኤል መዥገር ስለሆንክ ሰው አውቆብሃል። የኢትዮጵያ ሕዝብ ነቅቶብሃል። ስለነቃብህ አብደሃል። መዥገርነትን፣ ክፋትን ጆሲ ከአንተ ጋር የነበረው ጆሲ
በቃ አትድረስብኝ፣ አልደርስብህም፣ ያረከኝን ታውቃለህ ነው ያለ ጆሲ እንትን ማለት ነው ወር አበባ ጆሲ ወር አበባ በቃ አትድረስብኝ፣ አልደርስብህም ብሎ ከአንተ ጋር ቋጭቷል ጉዳዩ። ተግባባ። እንደዚህ አይነት ነህ፣ መዥገር ነህ፣ ክፉ ሰው ነህ። ጓደኛ ብለው ያንተን ስም ከፍ አድርገው ሲያወሩ አንድም ቀን የአንድን ሰው ስም በጥሩ አንስታ አታውቅም። መዥገር እንደሆንክ በዛ ነው የማውቀው። የአንድንም ሰው የጓደኞቹን ስም በጥሩ ያነሳበት አንድ ስቴጅ የለም። ጓደኞቼ እንደዚህ ናቸው፣ መልካም ናቸው፣ ጓደኞቼ እንደዚህ ናቸው፣ ጓደኞቼ እንደዚህ ናቸው የሚል አንድ የለም። ለምን? መዥገር ስትሆኑ፣ ጓደኞቻችሁ መልካም ሲሆኑ፣ ለእናንተ ሲሆኑላችሁ ምን አይሆንም፣ አትወዱም። ለዚህ ነው ጆን ዳንኤል መርዘኛ። ክፋት ቢኖረኝ ዮኒ ማኛን ጥሩልኝ አይለኝም። ክፋት ቢኖረኝ በክፋት ሶሻል ሚዲያ ላይ ብታወቅ ያንን አይለኝም። አንዴ ኮፒ ሊንክ አድርጉ መጣ። ተግባባ አይለኝ። ክፋት ቢኖረኝ ዮኒ ማኛን ጥሩልኝ፣ ዮኒ ማኛን ጥሩልኝ፣ ዮኒ ማኛን ጥሩልኝ አይልም ነበር። ክፋት ቢኖረኝ ለምን ሌሎቹን አልጠራም? ለምን እነ ቤታዮን አልጠራም? በሳሳት ለምን እነ ሞጣን አልጠራም? የዋ ከሆኑ ጂጂን ለምን አልጠራም? ሌሎቹን እነ ጆሲ ማንንም ውጭ ያለውን ሰው ለምን ዮዳብ ጉቶን ኤኒባዲ ለምን አልጠራም? ለምን ያውቃል እኔ ክፋት እንደሌለኝ። ለዛ ነው የተጠራሁት። ተጠርቼም አትንኩት ነው ያልኩት። ዮኒ ማናቸው ለምን እኔ ላይ ለመቅናት የፈለገ ብትንጠራረ መድረስ ዝምባም እኔ የደረስኩበት መድረሳ ሌቭላችን ከፍ እያለ ላየ ድምፅ መሆን በሚገባኝ ቦታ ላይ ድምፅ ሆናል። አትሆኑም፣ እናንተ አትሆንም። ድምፅ መሆን በሚገባ ላይ በኢትዮጵያ ትረገጥ ትዘለዘላለች። ቪዲዮ ይሰጣታል፣ ምን ይሰጣታል? ነጭ ቅማል ማን ላይ ትሄድባታለች? የፈረደባት ጃኔ ያለች ተከፍሏታል። አሁን ተቀጥራለች። እቺ ልቃ ገንዘብ አይታጣቅ ምን አይታጣቅ የሚፈልጋት የሌል ማንም ወንድ አይፈልግሽ። ኢሳያስ ምንድን ነው የምትለኝ ዮኒ ብሎ ደወለልኝ። ምንድን ነው እንደ ኤክስ አይደለች እንደ ብዬ ጠየቅኩት። ልጄን ይንሳኛል። አላቃትም፣ ከነ መፈጠሩ አላቃትም። እንደ አበባ ቤቷ አርጋ ጠርታ ምናምን አይደለ እንደ አበባውን ነገ ስራ የለሽም እንደ ሁላ አበባ ማን ሊጠርግልሽ ነው ያልካት ምናምን እለዋለሁ። ልጄን ይንሳኝ ሆነ እማቀሙ ነገር የለም። አላቃትም። ይቺን ሴትዮ ምን ፈጥራ እንደምታወራ ከየት አውቂያ ነኝ? አላቃትም ጨርሶ። ለካ ክራሾቿን ነው ትመኛቸዋለች፣ ፍላጎት አላት። ሰዓት ከፊልተር ከወጣች እዚህ ጋር የተጨማደደውን አይታችኋታል። እንዲህ የምትልበት ተጨማዳለች። የተኮራመተች ነጭ ቅማል ሄለን ሾው ነጭ ቅማል ናት። እና ብዙዎቹ ላይ እንትን ስትል ይፈሯታል። ይችን ዝምባ እካክ ችን ዝምባም ይፈሯታል። እኔ በጣም ነው 8 ዓመት ዩቲዩብ ላይ ስጮ አንድ ቀን አልመለስኩላትም። ለምን በእኔ አትበል። እዮዳብ ዩቲዩብ ላይ ነው የማውቀው። ለእኔን ስም እየጠራ ሲሳደብ ዝም። እንኳን እሱ ሳይቀር ጂጂን ደውዬ እንዳታወሪ ይሄ እካክ ማን ነው ተባባለን። ስማችንን ጠርቶ ሊፈምስ ነው ዝም በይ ተባባል። እኛ እንረጋገጣለን። ዝም በይ ተባባለን። ዝም ጉቶ አልበላ ይቻል በላች። አበዱ ኔላ እናስበላ ባናት። አሁንም አትበይ። አሁንም የምትበዩ ትንሽ አንበሳ ሳርቸው አትሰጥሽ። ፈንጂ የማትሰጠው ሰው የለም።
ስጭም ብትላት ግን ተሰቅለሽ ትሞቻለሽ። አትሰጥም። አሁን እንደሰደበቻት አንበሳ ካላወረች ሰድብሻለሁ ያለችው እውነት መሆኑ ተረጋገጠ። በጆን ዳንኤል ተረጋገጠ። እንፍራውልን እንግዲህ በምታወት ገንዘብ አምጣት። ሌላ ጸብ የላቸው። አብረው ነበሩ እኮ። እኔን እየረገጠችኝ ከፍራውል ጋር ጀለስ ብትሆን እኔ ችግር የለብኝም። እማመዛዝን ሰው ነኝ። ለምን ፍራውል እዛ ሄደው የኔን ስም አይጠራ? ዮኒን አትንኩ ነው የሚለው የትም ቦታ ብትሄዱ። እኔም ደግሞ አላስነካው። ተግባባን? አልገባም። አክባሪ ነው፣ አክባሪው ነኝ። ስለዚህ ገንዘብ አልተሰጠኝም ብለሽ ምናልባት ገንዘብ 6,000 ልትበይ ነበር። $6,000 ልትበይ። ምን አለ አንተ ትንሿን አንበሳ ብትሰጥ ትገላገላል ነበር እንዴ? ፍራውል እቺ ለቃቃሚ በትንሽ አንበሳ መግዛት ስትችል ፍራውል እንዲሁም ሳርቾ በትንሽ አንበሳ መግዛት እቺን ለቃቃሚ ስትችሉ ላሳያችሁ ውስጥ እቺን ልቃሚ በዚህ መግዛት ስትችሉ ተሸወዳችሁ። ጋላሪ ላይ ልቃሚ ለማኝ ልቃሚ ለማኝ ነሽ አንቺ። ለማኝ ሞቴን እመርጣለሁ። ልቃሚ ተግባብ። እናስ ሌላው ቁም ነገር ሲያወራ አቴንሽን ሲኖረው ስለ ሀገር ጉዳይ፣ ስለ ህዝብ ጉዳይ፣ ስለተበደሉ ሰዎች ሲያወሩ እናንተ እንቅፋት ትሆናላችሁ። ይሄን እናንተ ስራ። ልቃሚ ባልሽን ዳይሄድብኝ ላሳያቸው አንድ ሰርኛ እሱ ስላለው ነው ቆጥሮ 1 ሚሊዮን አንቺ የሚውለው ስላለው አይደል። በሙሉ ለምኑ ያመጣው ሰርቶ ያመጣው የሚባል ነገር ቢኖር ደስ ይለኛል። አንቺ አይደል እንዴ የነበሩት ዘራፊዎች ናቸው። ኦፊሻሊ ዘራፊ ናቸው። ተጠርቼ አልነበር ሚሊዮን ጊዜ ኖ እኔ በዝርፊያ ላይ አልተባበርም ነው ያልኩት። ዲቦራ ትጠይቅ። አልመጣም አላረገውም ነው ያልኩት። ሞቴን እመርጣለሁ። መልሰሽ ደግሞ ዶክመንት አወጣለሁ። ተፋፈናችሁ። ለምን? የሁለታችሁን ጉድ ነዋ። $54,000 ብላችሁ ሰው የሌባ እናካችሁ የለ እንዴ በሙሉ